ቆይ እኔ ያልገባኝ ነገር ምንድነው ይሄን ያህል ሳስታውሩ የነበረው? አንተ ትክክል ነበርክ እያሱ። እንዴት ማለት? ጽናት ተብያ ቀላል ሴት አይደለችም። የጠየቀችን ጥያቄ ልነግርህ አልችልም። ምንም ያጠራጥር ነገር አላደረግሽም አይደል? የምትጠይቀኝ ጥያቄ ቀላል ጥያቄ አልነበረም። ታዲያ በስታስጨንቀኝ የነበረው ግን ያው ውሸቴን እያስታወስኩኝ ነገርኩት። ዋናው እሱ ነው እና ሌላው አዲስ ነገር አለ እንዳልኩ ነው። ከዚህ በኋላ በጣም ጥንቃቄ ማድረግ ይኖርብኛል። አሁን ወዴት ነው የምትሄጂው? የት ሄዳለሁ? ጓደኞችን ላገኛቸው ነው። እሺ ትንሽ ቆይቼ ደውልልሽና እርምጃችንን በደንብ እናወራለን። እሺ እንደዛ ከሆነ ካንተ ስልክ ልጠብቅ አይደል? አዎ እንደሱ አድርጌ ደግሞ እስክደውልልሽ ድረስ የትም እንዳትወጪ። እሺ አለቃ። ለሊያስ ጨዋታ ጀመረ። በኋላ እንገናኝ ማለት ጋሽ ይኸውልህ ሮቢ እኔ ጽኑ ከልጅነቷ ጀምሮ አውቃታለሁ። የሆነ ነገር ካለ ጀርባው ይነግራታል። እና አንተም ፍሬን የተጠራጠርካት ነው? በደንብ እየተጠራጠርኳት ነው ያለው። ማለት አልገባኝ። ሮቢ ዝም ብለህ በጭፍን መሄድም የለብንም። ተጎጂም ነኝ ስላለች እኮ ማመን የለብንም። ቆይ ባሏ ለመሆኑ ምን ማረጋገጫ አላት? ጋሽ እሺ አሁን ምን እናደርጋለን? በጣም ብዙ ነገር እናደርጋለን ሮቢ። ይሄን ነገር በቀላሉ ምን ተው ነገር አይደለም። እሺ ጋሽ አንተ ያልከን እናደርጋለን። ያው ፍሬንም ደግሞ እንከታተላታለን። አልፎ መዝናናት ስፈልግ እንደዚህ ወይ መጠጣት ደስ ይለኛል። እና አሁን እኮ የመጣነው ስለ ስራ ልናወራ እንጂ ልንዝናና አይደለም እንዴ? የምታወራኝ ነገር በጣም አስቸኳይ ነገር ከሆነ ችግር የለውም ሰማለሁ። ቀጥል። ማለት አልገባኝም። ያ አስቸኳይ ካልሆነማ ብንዝናና ደስ ይለኛል። ወዴት ልትሄድ ነው እያሱ? አንድ ማግኘት ያለብኝ ስራ ሰው አለ። እሱን አግኝቼ እመልሳለሁ። እሺ ግን ዛሬ እህት ስለምትመጣ ቢያንስ አታምሽሽ፣ ቶሎ ለመመለስ ሞክር። ሁላችንም ተሰብስበን ስንጠብቃት ደስ ይላታል። እሺ በቻልኩት አቅም በጊዜ ለመምጣት ሞክራለሁ። እሺ ግን አታምሽሽ። ዛሬ እህት ስለምትመጣ ሁላችንም ተሰብስበን ብንጠብቃት ጥሩ ነው። እሷም ደግሞ ደስ ይላታል። ማይ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? አለ ደህና ነሽ? ደህና ገባሽ ልጅ? ቴንክ ዩ። ደህና ነሽ? እንዴት ነሽ? ሰላም ነሽ? አለሁ እግዚአብሔር። ሰላም ያው በስም ነው ማቀሽ ብለኝ። እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። ደህና አልገባኝም ጽናት፣ አንቺን ረስተሽኝ ብቻ ባልሆነ። አልገባኝም የኔ እናት። እኔና አንቺ ከዚህ በፊት እንተዋወቃለን እንዴ? እንተዋወቃለን ሮማን? እኔ እኮ አላቅሽም። እማዬ እየቀለደች ነው። ብሌን ተረጋጊ፣ እየቀለደች ነው። ጽናት ግን ቆይ የእውነት አንቺ እኔን አታውቂኝም? እኔ ምሬን ነው። አንቺን ማቀሽ እኔ በፎቶ ነው። ዛሬ ለመጀመሪያ ጊዜ ተገናኘነው። ለማንኛውም እንኳን ደህና መጣሽ። ቆይ ያሱ ያንቺን ባልገለው መስወር ከቻለ አንቺን ከፊቱ ዞር ለማድረግ ምንም ያገደው ነገር ያለ ይመስልሻል? ቆይ እኔ እኮ ግራ አጋባችሁኝ። ቆይ ለምንድን ነው እሱ ካላካችሁ ይሄን ያህል እኔን መርዳት ይፈልጋችሁት? የኔ ልጅ የኛ ላንቺ ምንም ማድረጋችን ምንም ሊያሳስብሽ አይገባም። ምክንያቱም በንዴት የሆነ ነገር ብታደርጊ እሱን ሳይሆን ሌላ ሰው ነው የምትጎጂው። ከዛሬ ጀምሮ ሚስቴ እንድትሆኚ ነው ፈልገው። በደስታ ነው አንተ ሚስት ሆነ። እንደውም ከዚህ በኋላ የራስሽ የሆነ ቤት ተከራይቼልሽ ድልቅቅ አድርጌ ነው ማኖርሽ ቃልዬ፣ እንዳይደብርሽ። ማናት ቃልዬ? ቃልዬን አታውቂያትም? ቃልዬ ነው ዋናታ ምርጧ ቃል ተወዳጇ። ኧረ አላውቃትም። አሁን እቅፍ አድርጌሽ ልተኛና ሁሉን ነገር እናወራለን። በደስታ ነው። እንዴ እማዬ እናቴ ወይኔ ጉዴ ፈላ። እማዬ ምን ሆነሽብኝ ነው? እማዬ ወይኔ ጉዴ ፈላ። ወይኔ ምን አባቴ ነው?
ወይ ብለን እንደታደርሽ እንደታደርሽ ወይኔ ሽታው ማየ ቆንጆ ቁርስ እያዘጋጀሁልሽ በቃ እንጠገብኩ ሽታው ጥሩ ቁርስ የጥሩ ቀን ምልክት ነው ትላለች እኔ ምለው ማየ ማታ እኮ እያሱ አልመጣም እኔ እንደምመጣ ያቅም ነው ወይስ ምንድነው ያው ቃል ስልኩን የማያነሳም የማደርገው ነገር ግራ ግብት ነው ያለኝ ማለት ማየ ተጨነቅ ያለው ስቲ ከዚህ በፊት እንደዚህ ነገር አድርጎ ያቅም እንዴ በጭራሽ ከዚህ በፊት እንደዚህ አይነት ነገር አድርጎ ያቅም ለዚህ እኮ ነው በጣም የተጨነቁት ማለቴ ውጭ ምናምን ነገር ጭራሽ አድሮ ያቅም አዎ ለዛ እኮ ነው የጨነቀኝ በጭራሽ አድሮ ያቅም ጣጥቶ ማያቅም
የምታቀራርቢው አንቺ ነሽ። እኔ ድክም ምን አይለኝ። እኔ አዎ ምን ነው ያልሽ? ኧረ ምንም ችግር የለም። ገና ጀመረሽ እኮ ነው። አሁንም አልፍበት ሰዓት ነው ደክሞኛል እናቴ አይደል ብለኝ። ኧረ ልክ ነሽ እማዬ። እያሱ እንዴት አደርክ? እንዴት አደርሽ እማዬ? ሰላም ነው? እግዚአብሔር ይመስገን። ምን ነው እንዴት ነው እያሱ? ብሌን እንዴት ነሽ? ደህና ነህ? አለ እንዴት ነሽ? እንዴት ነህ? አለ ሰላም ነው? አለን ይመስገን። ደህና ነህ? አለሁ እግዚአብሔር ይመስገን። ከተገናኘን ረጅም ጊዜ አይደል? አዎ ይመስለኛል። እዛ እያለሁ 1-2-3 ጊዜ አውርተን ነበር። ያው ከዛ በኋላ ግን ተጠፋፋን። ያለፈው አንዴ ያልፋል። እንግዲህ አሁን ስለመጣች እንደ ወንድምና እንደ ጥሩ ጊዜ ታሳልፋላችሁ። አዎ በጣም ይቅርታ። ትላንት ማታ እንደምትመጪ እማዬ ነግራኝ ነበር። አስቸኳይ ስብሰባ ገጥሞኝ የቀረሁት። አይ ችግር የለውም ተረድቻለሁ። እሺ ያደርኩበት ልብስ ነው። ገብቼ ተጣጥቤ ልምጣና ቁርስ እያበላን በደንብ እናወራለን። እሺ በጣም ደስ ይለኛል። እሺ እማዬ ይሄማ ሲጠጣን ያደረው እንዴት እንደዚህ ልትይ ቻልሽ? ልጅ እያሱ በጭራሽ ጠጥቶም አምሽቶም አድሮም አያውቅም። እማዬ እንዴ ሰላም ሊለኝ ሲጠጋኝ እኮ በጣም እኮ ነው የሚሸተው። እንዴ አለመስከሬ ነው እንዴ የምታየው? እኔ እኮ ነኝ የጠጣሁት። ምን እርግጠኛ ነሽ? እኔ ልጅ እማዬ 100% እርግጠኛ ነኝ። ማ ሲገለብጥ ነው ያደረው። ታይነ ምን ነው አልሸተተኝ? እኔ አላከፍሽም እማዬ። እኔ እኮ ታጥቀብኩበት አለመስከሬ ነው የምታየው። ቁርሱን እናቀርብና በልቼ ስካሬ ላረጋጋው እንጂ አብሬ ነው የጠጣሁት። እማዬ ሳልፍ ይላል ብሌን ደግሞ በያንቺ ቁርሱን ወይ ጉድ! እማዬ ሰው እንዴት ረሰፈ ይሰሰራል? አይጠጣም ይስማኛል። ሲያናረገው አላወራም። ፈጣሪ ተረተተ ሊጠጣ ወንድ ልጅ ነው ታዲያ እንግዲህ ወቅቱ ምን ማለት ይጠጣል? ተጠመቀ ፍሪጅም ጀማራት ወይ ጉድ! ይኩንደ እንዴ ጽናት ምን ሆነሽ ነው? እየደማሽ እኮ ነው። ደህና አይደለሽም? ምንም ደህና አይደለሁም እያሱ እኮ የኔን ልብስሽ እንድቀይርልሽ ጋሽ ዛሬ ፊት ትክክል አይደለም። አይ ደህና ነኝ፣ ምንም አልሆንኩም። ግን እኮ ስታይ የደበረ ነው የሚመስለው። ሌሊት በጣም ተጨናንቄ ስለነበረ እንቅልፍ አልወሰደኝም። ለዛም ሊሆን ይችላል እንጂ ደህና ነኝ። አይ እንደዛ ከሆነ ጥሩ። ለነገሩ እኔም እንቅልፍ ከተኛሁኝ ትንሽ ቆየሁኝ። ግን አንተ ምን ሆነ ነው? ችግር አለ እንዴ ጋሽ? ጽኑን ደጋግሜ ስልክ ስደውላት ወይ አታነሳም ወይ ስልኩ አይሰራም። ምን ሆነች ብዬ ነው እንጂ እኔ ደህና ነኝ፣ ምንም አልሆንኩም። አይ ጋሽ ዝም ብለህ እኮ ነው የምትጨነቀው። ጽናት ስልክ ሳታነሳ ስቀር የመጀመሪያዋ ነው እንዴ? ወይ ደግሞ ቻርጅ ላይ አርግታው ሳታየው ይሆናል። አይ ቢሆንም ያስጨንቃል ሮቢ።
ጋሼ ደግሞ ለልጅ ያለ ፍቅር የተለየ ነው። በቃ ያው እዚህ እየጠበቅናት አይደል እንዴ? እሺ ሊራብ ለሞት ነው አይመጣም እንዴ? አረ ይመጣል ይሆን ጨርሶ ይሆናል። ልጥራ ወይ ጉድ! ሻወር ቤት ነው ሄድሽ መጣ። ቆዳሙ እንደሚቀየረው ታጥበናና ቀም እንደኛ መጣ። የመጡ ነው መሰለኝ። መጡ እንዴ? አይ ምንም አልሆንኩም ደህና ነኝ። ቆይ እንደዚህ ሆነሽ ምንም አልሆንኩም ማለት ምን ማለት ነው? እስኪ ራስሽን ተመልከቹ። በጣም ተመሻል እኮ። ምንም አልሆነችም። አሁን ሐኪም ቤት እንሄዳለን። አዎ እንግዲህ እኔ ልጅ እንደሱ ይሻላል። እማዬ ቆይ እንደውም በቃ መጣው ልብስ ልቀይርና አብረን እንሄዳለን። አዎ አብረሻቸው ሂጂ። ብቻችሁንም እንዳትሆኑ ብሌን ትምጣ። መጣው። አይ በጭራሽ ምንም አያስፈልግም። እያሱ ስላለ እሱ በቂ ነው። እሺ እናንተ አትልፉ። አዎ ግን እኔም እኮ አብራችሁ መጣ ምንም ችግር የለውም አይደል? ምን ነው እኔ ልጅ ብሌን አብራችሁ ብትመጣ ችግር አለው እንዴ? አይ ምንም ችግር የለውም። በቃ እኔ ስለፈለኩኝ ነው። በቃ ታያት ካልፈለገች ተስገድጃት። በቃ አንቺ እንመጣ ካልፈለግሽ ደግሞ ችግር የለም። በቃ ሄዱ። በቃ አሁን እንሂድ ይሻላል። ምንድነው ምን አስባ ነው አንቺ እንዳትሄጂ የፈለገችው? እኔም እንግዲህ አላውቅም እማዬ። ምን አስባ ነው? በእርግጠኛነት የሆነ ነገር አስባ ነው። እኔ እንከታላቸው። አይ እማዬ እንደሱ እንኳን አይሆንም። እንዴ አታያትም እንዴ? በጣም እኮ ታማለች። ደግሞ በዚህ ላይ በጣም ነው የምታስታውቀው። አይ እንደሱ አይመስለኝም እኔ ልጅ። አንቺ ጽናትን በበፊቱ ነው አይደል የምታያት? አሁን ሌላ ጽናት ናት። በቃ አንቺ አታውቂያትም። በቃ በጣም ክፉና መሰሪ በቃ መሽቁቅ ሆናለች። አይ እማዬ ይሄ እንኳን እንደዚህ አይደለም። በጣም እኮ ነው የታመመችው። አንቺ ልጅ ይኸውልሽ ትሰሚኝ እንደወስሚ ጽናት የበፊቱ ጽናት አይደለችም። አሁን በጣም አደገኛ ሆናለች። በጣም አደገኛና መሰሪ ሆናለች። ረፊ ጋሼ በቃ አንተ እዚህ ጋር ሆነ ጽናትን ስትወጣ አያት። እሺ ግን ከመሄዴ በፊት ጋሼ አንድ ነገር ላስቸግርህ። ምንድነው እሱ? ምን መሰለህ ጋሼ እንድትቸገርልኝ የፈለኩት ነገር ሄደ ፍሬ እንድታገኛት ነበር። ታዲያ ምን ችግር አለው? ይሄ እኮ ችግር የለውም። አይልሃለሁ። እሺ በቃ ጋሼ በጣም አመሰግናለሁ። እሺ ሰላሙን ሮቢ። እሺ ደህና አደራችሁ? እንዴት አደርክ ሮቢ? አሎ እግዚአብሔር ይመስገን። ምንድነው ጽናት ደህና አይደለችም እንዴ? ደህና ነሽ ሮቢ አታስብ። እሺ በቃ እንደዛ ከሆነ ወደ መኪናው እንሂድ። ደህና ነኝ። ትንሽ ሐኪም ቤት መሄድ ፈልጌ ነው። እርግጠኛ ነኝ ስመለስ ደህና ሆናለሁ። እርግጠኛ ነሽ ጽናት? ደህና ነኝ፣ እርግጠኛ ነኝ። ታይቼ ስመለስ በጣም ደህና ሆናለሁ። እሺ በቃ ነው እንግባ በቃ። እሺ
ወይኔ ልጅ ምን አድርጋት ይሆን? ምን ሆናብኝ ይሆን? ወይኔ አባዬ እኔ በቃ ልሂድ። ምንም ጥሩ ስሜት እየተሰማኝ አይደለም። በዛ ላይ ደግሞ ሰሞኑን በጣም ሆድ ቁርጠት አለብኝ። ሆዴን እየቆረጠኝ ነው። ትሄጃለሽ የኔ እናት? ምን ነው አሞሻል እንዴ? አይ ያን ያህል ከባድ አይደለም፣ ግን አልፎ አልፎ ሆዴን ይቆርጠኛል። የኔ ልጅ ምን አይነት ቁርጠት ነው? አይ አባዬ ያን ያህል ከባድ አይደለም። በቃ አትጨነቅ። ቁርጠት ብቻ ነው። እሱም ደግሞ አልፎ አልፎ። ሐኪም ቤት ልውሰድሽ ግድ የለም ደስ እንዲለኝ። አይ ደህና ነኝ። የውሸት ነው እየሳቅሽ ያለሽ የኔ ልጅ? ደህና ነኝ አባዬ። አልፎ አልፎ ነው የሚቆርጠኝ እንጂ ደህና ነኝ። ልሸኝሽ ወይስ? ሄዳለሁ። አንተ በጊዜ ግባ። ደግሞ እንዳታስብሽ አባዬ፣ በጣም ደህና ነኝ። ወይ የበላሁት ምግብ አልተስማማኝም ይሆን ሰሞኑን? በቃ ይሆናል። እሺ ሰላም ሁኚ። ያው የሆዴን ነገር ታውቂው ሊያገኘትን ስለምበላ አንቺ ጅብ። ቻው በቃ ሰላም ግባ። አባ ቻው። ቻው። ሄሎ የኔ ልጅ። አቤት ጋሽ። ምንድነው የኔ ልጅ? ምንድነው የተፈጠረ ነገር አለ እንዴ? ሮቢ እኔ እኮ በጭንቀት ልፈነዳ ነው። አይ ጋሺ አትጨነቅ፣ ምንም አልተፈጠረም። ታዲያ ለምንድን ነው ምንም የተፈጠረ ችግር ከሌለ ልጄን እያሱ ከቤት ደግፎ ይዟት ይወጣው? አይ ጋሺ ትንሽ አመም ስላደረጋት እንድትታከም ነው እንጂ ያን አላላመማት። ይሄው አንተም እኮ ልጄ እንደታመመች እየነገርከኝ ነው ያለው። እባክህ ጽኑ ነው ያለችው። አሁን ለምርመራ ገብታለች። ያው ስትወጣ የሚሉትን ሰምቼ እነግርሃለሁ ጋሺ። አደራ የኔ ልጅ የሚለውን ነገር ንገረኝ እሺ? እሺ በቃ ጋሺ አንተ አታስብ፣ አትጨነቅ። እኔ የሆነውን ነገር በሙሉ አሳውቃለሁ። ደግሞ አጠገቡ አይደለም ብዙም እንዳታስብ። ትንሽ ብሎ ህመም የለም የኔ ልጅ። ይኸውልህ ይልቅ ሮቢ የደረስክበትን እየደወልክ አሳውቀኝ እሺ? እሺ በቃ ጋሺ ቻው። ፈጣሪ ልጄን አደራ። አሁንስ ፈተናው ይበቃኛል። ካሁን በኋላ እንኳን ምንም የመቀበል አቅም የለኝም። ምንም ፈተና የመሸከም አቅም እና ጫንቃም የለኝም። ፈጣሪ ልጄን አደራ።
እኔ ምንሽ ብሌን እያሱ ውሽማ ያለው ይመስልሻል እንዴ? አልገባኝም እማዬ። ለምን ጠየቅሽ? አንቺ እኮ ነሽ መጠጥ ይሸታል ያልሽ። እኔ ምን አውቃለሁ እማዬ? እኔ እኮ አብሬው አልኖርኩም። ግን እንዴት እንደዚህ ያደርጋል ብለሽ ገመትሽ? ይችላል፣ በደንብ ይችላል ልጄ። ጽናትንማ እንደማይፈቅራት አውቃለሁ። ቆይ ይሄ ምን ማለት ነው እማዬ? ቆይ እስኪ ባያፈቅራትና ባይወዳት ነው እንደዚህ አይነት አደጋ ተጋፍጦ እቤት ድረስ ያመጣት? አዎ ልጄ፣ ጽናትን እኮ ያመጣት የድሮ ፍቅረኛው መስለው ነው። ምን? አዎ ልጄ፣ ስለ እያሱ የድሮ ፍቅረኛ በጣም ብዙ መረጃ አጣርቻለሁ። ቆይ እስኪ ግን እማዬ ለምንድን ነው ጸጥ ያልሽው? ቆይ ለምንድን ነው እስከዛሬ ድረስ ያልነገርሽኝ? በደንብ መረጃ መያዝና ማጣራት ነበረብኝ። እንደዚህ ቶሎ ብዬ በቀላሉ መንገር አልፈለኩም። ለዛ እኮ ነው። ቢሆንም ግን ይሄን ነገር በፍጹም ከኔ መደበቅ አልነበረብሽም። በጣም ትልቅ ነገር እኮ ነው የደበቅሽኝ። አይደለም እኔ ምን ካንቺ መደበቀው ነገር አለኝ እንዴ? ካንቺ መደበቅ ፈልጌ ሳይሆን ያው ስለ እውነቱ በደንብ ላጣራ ብዬ ነው። እሺ አሁን በቃ እስከዛሬ ድረስ በቃ አልፏል። ከዚህ በኋላ ግን እየተፈጠረ ያለውን ነገርና የሚፈጠረውንም እያንዳንዱን ነገር መስማትና ማወቅ ፈልጋለሁ። ምን እንድነግርሽ ፈልገሽ ነው? እኔ ልጅ ሁሉንም ነገር ነው እማዬ፣ የምታውቂው ነገር በቃ በጠቅላላ። ይኸውልሽ ብሌን፣ እያሱ ጽናት የልጅነት ፍቅረኛው ነው የምትመስለው እና ያለ ማስታወሷን ተጠቅሞ ነው ያገባት። እሷም ደግሞ ምንም አታስታውስም። ለዛ ነው ምንም ስለማታስታውስም ነው እስካሁንም የቆዩት። ስለዚህ ግምትሽ በጣም ልክ ነው ማለት ነው። የምን ግምት እማዬ? የእያሱን ሽማማ የግዴታ ማወቅ አለብን። ደግሞ የታባቷ ማታመልጥም እንኳን ተደረሰባት እንጂ። ግን ቆይ እንዴት ብለን የሱን ሽማ የምናገኛት አልገባኝም። ይኸውልሽ እማዬ፣ አሁን አንድ ጊዜ እዚህ ነገር ውስጥ ወደን ፈቅደን ገብተንበታል። ባይሆን ወገባችንን ጥብቅ አድርገን ነገሩን ማስቀጠል ብቻ ነው ያለብን። እሺ ልጅ፣ ሁሉ ነገር አንቺ ያልሽኝን አደርጋለሁ። ጥሩ። ምን ነው በሰላም ነው አይደል? ብቻ ነው የመጣው? ሁልጊዜ እኮ አብራችሁ ስለምትመጡ ቅር አለኝ ሳጣው። አዎ ቅር አለሻል። ልክ ነሽ፣ ቅር ይላል። ምንድነው በሰላም ነው እንግዲህ ቀረው? አዎ በሰላም ነው የኔ ልጅ። አንድ ጉዳይ ገጥሞት ነው የቀረው። እሺ እንግዲህ ከሆነ እኔ የምለው የኔ ልጅ አንድ ጥያቄ ልጠይቅሽ ነበር። ኧረ ምን ችግር አለው? ጠይቀኝ። አንቺና ሟቹ ባለቤትሽ? እኔና ሟቹ ባለቤቴ ምን? መቼስ ከባልሽ ጋር አብራችሁ ስትኖሩ ስራ ይኖራል። ምን ነበር የሚሰራው? ግን እኮ ከዚህ በፊት ጠይቃችሁ ይነግራችኋለሁ። ምን ነበር ያልሽኝ? ምንድነው የኔ ልጅ? ስልኳ ጠራ። የት ሂጂ ነው አሁን የምሰጣት? አልገባኝም። ለማን ነው የምትሰጪው? ይሄ ምን ስልክ? ያንቺ አይደለም? አረ እኔ መሰለ ስልክ የት አመጣለሁ? በምን አቅም ይገዛለሁ? አብራ የምትሰራ ልጅ አለችኝ፣ ሰፈር ተመላላሽ። የሷ ስልክ ነው። ግን ተመላላሽ ሰራተኝነት እየሰራሽ እንደዚህ አይነት ስልክ መያዝ አይከብድም? ምን እሷ ገዝታው ነው ብለህ ነው? የአመት ደሞዟም አይገዛውም። እኔም እኮ እሷ አስደንቆኝ ነው የምጠይቅሽ። ያ ገመና ማውጣት አይሆንብኝ እንጂ ከምትሰራበት ቤት ነው ስጦታ የተሰጣት። ውለታ መመለሱ መሆኑ ነው። እኔም እንደዚህ ባደርግ ኖሮ እዚህ ባልተገኘው። በስመ አብ ወወልድ ቅዱስ። ምን ሲል እንደዚህ አይነት ሐሳብ ወደ አይምሮሽ መጣ? ምን ላድርግ? አንዳንዴ ሁሉም ነገር ሲመር የማይታሰብ ነገር ይታሰባል። ውይ የኔ ልጅ
አሁኑኑ ይሄንን ሐሳብ ሙሉ ለሙሉ ከአይምሮሽ አውጭ። አንዳንዴ ሲጨንቀኝ ሲጠበኝ ማወራው ሳት ልክ ብለሻል። ህሊና ቆሽሾ ከሚመጣ ገንዘብ እንዲሁ ንጹህ አይምሮ ሆኖ ቆሎ መብላት ይሻላል። ለሱ ብዬ ነው ዝቅ ብዬ የምሰራው። አይዞሽ፣ የምን ዝቅ ነው? ስራ አይደለ እንዴ? መበርታት ነው ያለብሽ። እሺ፣ እኔም ከጎንሽ ነኝ። አይዞሽ። እሺ፣ አመሰግናለሁ። ቆይ ምንድነው ጽናት? ለምን ዶክተሩ ያለሽን ነገር አትነግሪኝ? እያሱ አቤት። ይኸውልህ እኔ አሁን ገብቼ ማንም ነገር ስለምንም ነገር እንዲጠይቀኝ አልፈልግም። ቆይ ምንድነው የሆንሽው? ዶክተሩ ምንድነው ያለሽ? ይኸውልህ እያሱ። አቤት ጽናቴ። በቃ እያሱ ልጃችንን አታለዋል። ምን? አዎ ልጃችንን አታለዋል። ይህን ደግሞ ግዴታ መቀበል አለብን። እና ታዲያ ቅድም ለምን አልነገርሽኝም? እያሱ ቆይ ቅድም ብነግርህ አንተ ምን ታመጣለህ? የተፈጠረውን ነገር ትመልሰዋለህ? ንገረኝ። ባይሆንም ያው አለ አይደል? ቢያንስ እኮ ብቻሽን እንደዚህ አትሆኝም ነበር። የሆነ ነገር ለማድረግ ሞክር ነበር። ቢሆንም አንድ የተፈጠረውን ነገር ምንም መመለስ አይቻልም። አሁን ገብቼ እረፍት ማድረግ ፈልጋለሁ። እሺ በቃ ወደ ቤት ነው። እሺ እንደው ቆይ እኮ ምን ሆነ? አሟት ነው እንዴ? በጣም እኔ ምን አውቃለሁ ማይ። እንግዲህ መጥቻ በራችሁ ልሆን እንቢ እዚህ ቁጭ ብሎ መጨነቁ ደግሞ ምንም አይነት ሴንስ የሚሰጥ አይመስለኝም። ብቻ ተቻላችሁ ለደውለት ነው እንዴ? ስልክ ይላል ተውኩ። ስልክ መኝታ ላምጣልሽ? መኝታ ቤት እኮ እንዴት ዋላችሁ ልጆች? ሰላም ዋልሽ እማዬ? ሰላም ዋላችሁ? እግዚአብሔር ይመስገን። እንዴት ናችሁ? ምን አላችሁ? ሻላላት ትንሽ? እንዴት ዋልሽ እማዬ? እንዴት ነሽ? ምንድነው ያሉሽ? ማለቴ ምንድነው ያመመሽ? ምንም አልሆንኩም። ትንሽ የምግብ መመረዝ ነው ብለውኛል። የምግብ መመረዝ? እንዴት? ቆይ ምን በልተሽ ነው? እና አሁን ደህና ነሽ? ምንም አልሆንሽም? አሁን ግን ደህና ሆነሻል አይደል? እግዚአብሔር ይመስገን። አሁን እኔ በጣም ደህና ነኝ። አታስብ። አሁን ገብታ ማረፍ አለባት። በቃ ሌላ ጊዜ ይደርሳል። ለዚህ ነው እማዬ አሁን እኮ የኛ መጨናነቅ ምንም ነገር አይጠቅምም። ደግሞ እኮ የባልተብዩም ቢሆን ከጎኑ አለ። ቆይ እስኪ እንዴት ሊፈጠር ይችላል ይሄ? ምናልባት እኮ እማዬው ውጭ ምግብ ስትበላ ማይሆን ነገር በልታ ይሆናል። አዎ እንደሱ ነው የሚሆነው። ልክ ነሽ እማዬ። አንድ ነገር እኮ አስታወስኩ። ምንድነው? እኔ የምልሽ እማዬ ከመጣው ጀምሬ እኮ አባዬን አላየሁትም። ቆይ ግን ሄጄ ሰላም ማለትና ማየት ያለብኝ አይመስልሽም? ችግር የለም ነይ እንሂድ። አንቺ ከፈለግሽ መሄድ እንችላለን። አዎ እማዬ እንሂድ። የሚፈጠረው ነገር እኮ ይታወቃል። በቃ ልብሴ ምናምን ልቀይርና አብረን እንምጣ። አንቺ ካልሽ መሄድ እንችላለን። ነይ ትንሽ እንደው ደርሰን እንምጣ። ወይ እማዬ በእናትሽ በጣም ደስ ይለኛል። በቃ እሺ ልብሴ ልቀይርና አብረን እንምጣ። እሺ ልብሴ ልቀይር። ጫማ ላድርግ።